ለምንድነው ማሰሚ? ተረጋጋ በቃ አንተ ሄደን ያዋራታለሁ እያልኩ አይደል እንዴ? ተረጋጊ በቃ አንቺ እንዳትናደጂ እንዴ። ቁርሱን ሻይ በዳቦ እየነከረ የሚበላ ልጅማ ልብሽን እንዳይሰብሩ ማታ ማታ እኮ ከቤት መውጣት ፈርቶ ማለት ነው። ሽንቱን በፖፖ ለሚሸና ልጅ ምንም አይነት ለቅሶ ምናምን አያስፈልግም። ሲጀመር የሰፈር አሮጊቶች ናቸው ጥፋተኛ። አትደግ ብለው መርቀውት ይኸው አድጎ አንቺን የመሰለች የውበት ተንባ ያስለቅሳል አይደለ? ዘርማንዘሩ 7 ትውልድ ያልቅስለትም። ክፉ ነው እንጂ ይሄ ክፉ እንዴ። ዛሬ ገና አወቅሽው ስለሱ ክፋት ግን ማለት ነው። ካንቺ በላይ የለበሳት ካልሲ ነው የምትናገረው እንዴ። በካልሲው ሽታ ምክንያት እኮ ማለት ነው ካልሲ ላይ ያለው የጆርዳን አርማ ባስኬትቦሉን ትቶ እኮ አፍንጫውን ይዟል እኮ አሁን ላይ በታየው ማለት ነው። ልጅ እያለ ራሱ ቤተሰቦቹ ቀስ ብለው ሩጥ ቀስ ብለው ይሉት ነበር። እሱ የሚመስለው እንዳይወድቅ ምናምን አዝነውለት ነበር። እነሱ ግን እንደዛ ይሉት የነበረው ማለት ነው ጫማ እንዳይጨርስና እንዳይቀድ ነበር። ይገርምሻል። ግን እኮ ሀብታም ልጅ ነኝ በቅርቡ አባቴ ብዙ ነገር ያወርሰኛል ብሎኝ ነበር። የሱ አባት እሱ ሀብታም ጀመር አባትዬ ማለት ነው። በስማቸው ያለው 11 ቤት ሲም ካርድ ነው። እሱንም ቢያወርሱት ማለት ነው የካርድ ስለሌለው ስለማይሞላበት ያዘጋው ነበር ሲም ካርድ። አንቺ ግን አትዘኝበት እያልኩሽ ነው። የገዛ ብብቱ ያዘነበት ይበቃል። ይሄ ልጅ እንዴ ገላውን ከመታጠብ እኮ ማለት ነው ጥፍሩን ማሳደግ ይቀለዋል ለማከክ ማለት ነው። ከበፊት ፍቅረኛው ጋር ራሱ የተለያዩ በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጫ ገዝታ ስጦታ ስትሰጠው እኔ ይሄንን መቆጥረው ራሴን እንዳጠፋ ገመድ እንደሰጠሽኝ ነው ብሎ እኮ ነው የተለያዩት። ግን እኮ ፈቅረው ነበር። እውነትም ፍቅር እውር ነው ብዬ ባንቺን ያውዩት። ይሄ ልጅ ግን በዳበሳም ቢሆን ከልብሽ እንድታወጩ ፈልጋለሁ። የኔ ልብ እኮ አንቺን እኮ ነው እኮ እንደ ዚፑ እንደተበላሸ ሹራብ እኮ ክፍቶ ነው እኮ እየጠበቀሻለሁ። እስቲ እሺ በይኝና የሹራቡን ዚፕ ጋር ያስተካክለሽ ልቤ ውስጥ ገብተሽ ልቤን ዝጊው እስቲ። የምሬን እኮ ነው። ገና ሳይሽ እኮ ማለት ነው እንደተቀቀለ አተርክክ ሙክክ እኮ ነው የምልልሽ። ትንሽ ቆይቼ ደግሞ ገነምሱ እንደቃመሰው ንቀጥላለሁ። ይሄንን የሚያደርገው ማለት ነው ሲቀላቀል ቀጥኖ ሲሰራ እንደ ቡላ የወፈረው ፍቅርሽ ነው እያልኩሽ እኮ። የምሬን ነው። ታዲያ ገና ሳይሽ እኮ ምን ቀጠቀጠውና ምርበተበተው ከዋና እንደወጣ ሰው ለምን ይመስልሻል? ከሱ ጋር ሆናችሁ እኮ ማለት ነው አንድ ቀን አብረን ውረን ለሶስት እኮ ቤት ስገባ እኮ ማለት ነው ማለቅ ሰውንባ ማለት ነው ቢገደብ እኛ አፍሪካውያን ለ60 ዓመት ውሃ ራሱ ምን እንጠማ ይመስለኛል። የሆነ ቦታ ቁጭ ብለን እናውራ እስቲ በእናትሽ።